ለወንድ ብላችሁ ነው የሰላማችሁት የሚል ኮሜንት አይቻለውና በጣም ነው ያሳቀኝ። ወላሂ ለወንድ ብዬ ቢሆን የምታሳስል ልጅ እስልምና ውስጥ አልከውም። ወላሂ በጣም ሙዳት ልጅ ለወንድ ብለሽ ነው የሰላምሽው ምናምን ብዙ አስተያየቶች አይቻለሁ። አላህ Subhanahu Wa Ta'ala ለሚወደው ሰው ነው ሂዳያ የሚሰጠው። አስደሳች ዜና ተሰምቷል። የአክሱም ከተማ ሴት ሙስሊም ተማሪዎች ከነ ሂጃባቸው እንዲማሩ ተወስኗል። እኛ ወሲያ ነበረ ይሄንን መስጊድ ልንሰራ ቃል ገብተናል። አሁን እኔና ወንድሜ ሱፊያን እዚህ ቦታ መተናል። እኔ የአብይ እናት ሙስሊም ሆና መሞቷ ገና ዛሬ ነው ያወቅኩት። አብይ እናት አዲስ አበባ ነው የሞቱት። ከመሞታቸው በፊት የተናገሩት ነገር ነበር። እዛ መስጊድ አጠገብ ቀበሩኝ ብሎ ተናግሮ ነው የሞቱት አሉ። ለፍልስጤም ደጋፊዎች አሪፍ መረጃ ተሰምቷል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በቀጣዮቹ ሳምንታት ውስጥ ለፍልስጤም የሀገርነት ዕውቅና እንሰጣለን ብለዋል። ዩቲ ኦርቶዶክሶች የምትሉ ደግሞ ማህበራዊ ሚዲያ ላይ ዛሬ መጣችኋል። ደጋግሜ ነግራችኋል። አሁንም ደግሜ ነው የምነግራችሁ። እንደ አሁን ደግሞ ሀረሪ ነው የሰሩትን ቪዲዮ ከዩቲ ከምትባለው ቲክቶከር አወቃችኋት ታውቃታላችሁ። እንኳን እሷ እኔንም አውቃችሁኛል። ከሷ ጋር የሰሩት እንደዚህ ሼማን ደፍሮ ከስቴዲ አፍሮ ራሱ እንደዚህ ያሰራው ሄደኛ ልጆች እናንተን የክርስትና እምነት ተከታዮች ወንድሞቼ ልጠይቃችሁ። አሁን አንቺ ስለ እውነት ምርጫ ብሰጥሽ አብሮሽ የሚያስቆርበውን አብሮሽ ቤተ እምነት የሚሄደውን ዛሬ ያመቷ ናት ነገ ደግሞ የወሩ ነው ብሎሽ የሚያስቀድሰውን አብሮሽ በአንድ አምላክ በስመ አብ ብሎ የሚባርከውን ነው የምትመርጩ ወይስ ዩቲናስ የምትባለው ልጅ በመሰራው ቪዲዮ ብዙ ጊዜ አጀንዳ አድርጋችኋት ወደ ቲክቶክ ወደ ፌስቡክ መንደር ስታመጧት አስተውላለሁ። አንደኛ ነገር ልጅቷ ስለ እምነቷ ወይም ስለ እስልምና በቂ ግንዛቤ የለም። ድጋፍ አድርጉለት የሚናገረውን ነው የሚወድ ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና ተከበራችሁ የዛሬ ሚዲያ ቤተሰብ እንደምን አላችሁልኝ? እናለውላችሁ። ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ። ሐሳብ አስተያየታችንን የምንሰጥበት ይሆናል ማለት ነው። ቤተሰቦቼ እንግዲህ ከዩቲናስ ጋር በተያያዘ እስካሁን ያልሰማነው ነገር አለ። እሱንም እንሰማ ይሆናል ማለት ነው። እንግዲህ ዩቲናስ ቤተሰቦቿ ክርስቲያን እንደነበሩና ሰለምት እንደሆኑ ነው እየተነገረ ያለውና እናም ደግሞ ይሄናል በዲናቸው እስልምና ቢቀበሉም ይሄናል ጠንካራ እንዳልሆኑ ማለት በዲናቸው ብዙም እንዳልሆኑ እየተነገረ ነው ያለውና ለካ ቤተሰብ ባንተ ላይ ባንቺ ላይ የሚያረገው ኢምፓክት በጣም ይጠቅማል ብዬ አስባለሁ። እኔ ብዙ ጊዜ ማለት ነው ቤተሰብ ለቀቅ አርጎ ዝም ብሎ ካየክ ሌላ ነገር ነው ገባ አይደል? ሌላ ነገር ነውና ያ ነገር ነው አሁን ላይ እየታያለውና ክርስቲያን ሆናለች የሚሉ ብዙ ሰዎች አሉ። አሁን ላይ ቲክታክን በጣም በሷ ነው በቃ እንትን ያረጉትና እንግዲህ ይሄ በጣም ከእውነት የራቀ ከፍራለችም ብሎ በኩፍር እየፈረጃት ያሉም አሉ ከሙስሊሞች ራሱ ማለት ነው። ይሄም ተገቢ እንዳልሆነ ትክክል እንዳልሆነ በእስልምናችን አንድ ሰው ሳይከፍር አንድን ሰው ካፍር ነው ብሎ መፈረጅ በጣም አደገኛ ነገር ነው። ይሄንን ልታውቁ ይገባል። አደገኛ ነገር ነው በጣም ማለት ነው። ያ ነገር ባንተ ላይ ይመጣል ነገ ማለት ነው። መጥፎ ነገር ነው ባይዘው። ስለዚህ መጠንቀቅ ያስፈልጋል። ለሰው ሙናፊቅ ማለት ለሰው ካፍር ማለት በጣም አደገኛ የሆኑ ቃላት ናቸው። እነኞች በጣም ሪስክ አላቸው ቃላቶች ናቸው። ስለዚህ መጠንቀቅ ያስፈልጋል። እቺ ልጅ ተወነች እንጂ እኔ ክርስቲያን ነኝ አላለችም። የነሱን አምልኮት ስታካሄድ አላየናትም። ስለዚህ በዚህ መፈረጅ ማለት በጣም መጥፎና አደገኛ የሆነ ነገር ነው። ተወናና ሪያሊቲው የተለያየ ነው። በዚህ መልኩ ለምንድነው ሰውን ማስተማር የተፈለገበት ምክንያት ምንድነው የሚለው ነው እኛ ያነሳ ነው። ይሄ ነገር ካፍር ያደርጋታል ማለት አይደለም። ፈጽሞ ማለት አይደለም። መጠንቀቅ ያስፈልጋል። አንዳንድ ሰዎችን እየተመለከትኩ ስለሆነ ነው ቤተሰቦች። ስለዚህ መጠንቀቅ አስፈላጊ ነው ለማለት ያክል ነው። እስቲ ቤቱን በላይክ ሞቅ አድርጉትና እንደዛውን ሰብስክራይብ ያላደረጋችሁት እስካሁን አዲስ የሆናችሁት ለዚህ ቤት እስካሁን ሰብስክራይብ ያላደረጋችሁት ቶሎ ብላችሁ ሰብስክራይብ አድርጉት። በቅርቡ 50K ልንገባ ነው። ገብተን የምናደርገውን ሰለብሬትም ያው ያጓጓኝ ስለሆነ ቶሎ ብላችሁ ሰብስክራይቡን አሳድጉት ይላችኋለሁ ማለት ነው። እስቲ ወደ ቪዲዮ አንዳንድ ቪዲዮዎች እንሄድና እንግዲህ አቡበከር ሰሞኑ ወደ ጅማ ተከስቷል። ጅማ ተከስቶ ምንድነው ያደረገው የሚለው እስቲ በቪዲዮ ላስረዳችሁ ቤተሰቦቼ። አራሮችን ሻምዱል ሐሚድ ሌሎችም አሉን እዚህ ያሉ የተለያዩ ወንድሞቻችን ዛሬ እዚህ የመጣ ነው። እዚህ ቦታ ላይ እንግዲህ መስጊዱን ለመስራት
ቃል ገብተን በነበረው መሰረት ካሁን በፊት እንግዲህ አባታችን ረህመቱላህ አለይሂ ከመሞታቸው በፊት እኛ ወሲያ ነበረን ይሄንን መስጊድ ልንሰራ ቃል ገብተናል አሁን እኔና ወንድሜ ሱፊያን እዚህ ቦታ መተናል ብራኑ እንግዲህ የምታዩት ነው ይዘረጋል ይሄ የተዘረጋ የምትመለከቱት የመስጊዱ ዲዛይን ነው አላሁ አክበር ዘመናዊ የሆነ መስጊድ ምናልባት ሀገራችን ላይ ያሉ ከሚባሉ ትልልቅ መስጊዶቻችን ውስጥ ዘመናዊ የሆነ በአጭር ጊዜ ተሰርቶ የሚያልቅ አጠቃላይ ስፋቱ 1000 ካሬ ሜትር 30 በ30 የሆነ መስጊድ ነው የምንሰራው ረመዳን ስለነበር በረመዳን ጊዜ መስጊዱ እንዳይፈርስባችሁ ነው እናንተ እዚህ ያለው እንደ አካባቢ የእስልምና ጉዳይ ተወካዮችም የከተማ መስተዳደሩና የመስጊዱ አመራሮች ፈጥራችሁ የመሬቱን ሁኔታ ካስተካከላችሁልን ጊዜያዊ መስገጃ ነገር ተደርጎ ተደርጎ ዋናውን ቦታ በዚህ ውስጥ እንዲስተካከልልን ነው ዛሬ የቤት ስራውን ለከተማው አመራሮችና ለዚህ ላሉት ለሚመለከታቸው የእስልምና ጉዳይ አመራሮች የምንነግረው ይሄን አድርጋችሁ ከጨረሳችሁልን በሚቀጥለው ሳምንት ስራ ለመጀመር እንገባለን እኛ ኢንሻአላህ በአጭር ጊዜ ውስጥ ቦታውን የሚመጥን የተሻለ በዚህ ከተማ ብቻ አይደለም ምናልባት ኦሮሚያ ክልል ላይ ካሉትም በአገራችን ካሉትም ቆንጆና ውብ መስጊዶች በአጭር ጊዜ ሰርተን ለህዝቡ እናስረክባለን ማለት ነው ይሄ ነው ቃላችን ዛሬ የመጣ ነው የመሰረት ድንጋዩን ለማስቀመጥ ነው በእኛ በኩል ስራውን ለመጀመር ዲዛይኑን ጨርሰናል ዝግጅታችን አልቋል ከናንተ የሚፈልገው ቦታ ማስተካከልን ከጨረሳችሁልን ከሚቀጥለው ሳምንት ጀምሮ ስራ ለመጀመር እንገባለን ማለት ነው አላሁ አክበር እንግዲህ እነኚህ ቲሞች ከአዲስ አበባ ተነስቶ ጅማ ላይ ተከስቶ አጋሩን ተሻግሮ በሻሻ ላይ አረፉ ዋው ማሻአላህ ተባረከ الرحمن እንግዲህ በሻሻ ማለት ልንገራችሁ ለማታውቁት ባይዘዌ የማታውቁት አላችሁ ብዬ አላስብም በሻሻ ማለት አብይ ተወልዶ ያደገበት ከተማ ማለት ነው ከአጋሩ ከተማ 15 ኪሎ ሜትር ርቃ የምትገኝ ከተማ ነች ትንሽዬ ከተማ ነች የአብይ ትውልድ አብይ የተወለደበት ሀገር ከተማ ማለት ነው ቤተሰቦች እኔ የሚለው ዛንድሮ ወይ ደግሞ የአብይ ዘመን ያዳሚዎች የመቃጠል ዘመን ነው በቃ እንደዛ ሆኖ ነው እርፍ ያለው ቤተሰብ አረ መቃጠል አረ ለማንኛውም አብይ አሁን ላይ የተገለጠ እየመጣ ነው መሰለኝ ነው እንግዲህ መሰለኝ ነው ቤተሰቦቼ እነኞች ዝም ብሎ በራሳቸው ተነሳሽነት አይደለም እዛ ድረስ ይሄዱት ማውቅ ያለባችሁ የሆነ በውስጥ መስመር የተደረገላቸው ነገር ይኖራል እኔ የአብይ እናት ሙስሊም ሆና መሞቷ ገና ዛሬ ነው ያወቅኩት የኦሮሚያ መጅሊስ ፕሬዝዳንት የሆኑ ሼክ ጋሊብ ሙክታር ሲናገሩ ሰምቼ ድንግጥ ነው አልኩኝ በቃ ድንግጥ ነው አልኩኝ እናንተም ሲሰሙ ደንግጣችኋል እኛም ደንግጠን ነበር ሃዳ አብቹ ሃዳ ኬኛ ከዱአኒፍ ከም መስጂድ ከነብረት ነው ዋላ ጀደኒ ጀናዛ ሻኒ ፍንፍኔ ራስት ፍደኒ ወዋልቺሰን አብይ እናት አዲስ አበባ ነው የሞቱት ግን ከመሞታቸው በፊት የተናገሩት ነገር ነበር እሱ ምንድነው ሀገር ቤቱ ሰዱኝና በሻሻ ማለት ነው እዛው ሰዱኝና እዛ መስጂድ አጠገብ ቀበሩኝ ብሎ ተናግሮ ነው የሞቱት አሉ ተካ ሙስሊም ነበሩ አብይ እናቱም አባቱም ሙስሊም ነበሩ ማለት ነው ሲሞቱ ይሄን አይላስባሉ ቀብረን እዛ በሻሻ መስጂድ አጠገብ አድርጉልኝ የበሻሻው የመስጂዱ እሳቸው ያሉት መስጂድ አለኝ አሳያችኋለሁ እዚህ ላይ አስገባላችኋለሁ ኤዲት ላይ እና በጣም ነው የተገረምኩት በቃ እኔ የአብይ እናት ሙስሊም ነበሩ ለካ በቃ ያስባለኝ ነገር እንዴ እናንተስ አልደነገጣችሁም
ለፍልስጤም ደጋፊዎች አሪፍ መረጃ ተሰምቷል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በቀጣዮቹ ሳምንታት ውስጥ ለፍልስጤም የሀገርነት ዕውቅና እንሰጣለን ብለዋል። ይህንን ተከትሎ ከሀያላኑ ሀገራት መካከል ፈረንሳይ ዕውቅና በመስጠት ቀዳሚ ያደርጋታል። በነገራችን ላይ የተባበሩት መንግስታት ድርጅት ካሉት 193 አባል ሀገራት መካከል 147ቱ ለፍልስጤም የሀገርነት ዕውቅና ሰጥተዋል። ካልሰጡት ሀገራት መካከል እስካሁን የሚጠቀሱት እነ አሜሪካ፣ አውስትራሊያ፣ ጀርመን እነዚህ ከፊት ይጠቀሳሉ። ነገር ግን የፈረንሳይ ወደዚህ መምጣት ሌሎችን ሀገራት ያቀላቅላል ተብሎ ይጠበቃል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በዚህ ውሳኔ ተናደዋል። ሐማስን በተለይ ይበልጥ እንዲጠናከር የሚያደርግ እርምጃ ነው ብለዋል። ለማንኛውም ኢማኑኤል ማክሮን ይህንን በማድረግ ከፍትሃዊነት ጎን እንቆማለን ሲሉ ተናግረዋል። ውሳኔውን እንዴት አያችሁ? ታምናላችሁ? ይህ ነገር ግን ያሳምናል? ፈረንሳዩ ለፈለስጢን ዕውቅና ይሰጣል ብላችሁ ታስባላችሁ? እስቲ ሐሳቡን እንዴት ያገኛችሁት? ዩቲ ኦርቶዶክሶች የምትሉ ደግሞ ማህበራዊ ሚዲያ ላይ ዛሬ መጣችኋል። ደጋግሜ ነግራችኋለሁ። አሁንም ደግሜ ነው የምነግራችሁ። ታዋቂ ግለሰብ ይጸድቃል ያለ ሃይማኖት የለም። ታዋቂ አርቲስት ይጸድቃል ያለ ሃይማኖት የለም። ታዋቂ ደራሲ፣ ታዋቂ ሰባኪ ይጸድቃል ያለ ሃይማኖት የለም። ሰምቼ አላቅም። ታዋቂ ስለሆናችሁ ይጸድቃላችሁ ያለ የለም። ምናልባት የፕሮቴስታንት ወገኖች ከዚህም ለየት እንደምትሉ አውቃለሁ። ታዋቂ ስለሆነ ማናችሁም ጸድቀናል ብላችሁ ስለምትሰብኩ ብዙዎቻችሁ የምሰማው ከተሳሳትኩ ታረሙኛላችሁ። ጸድቀናል ስለምትሉ ማለት ነው። በተረፈ ብዙዎቻችን የምናውቀው በእምነታችን ወይ ደግሞ እስልምና ላላችሁ ዲናችን አምነን ተከትለን ሶላት ሰግደን ትእዛዙን ፈጽመን እንጸድቃለን ትላላችሁ። ኦርቶዶክሳውያን ትእዛዙን እየፈጸምን በሱ ፈቃድ በእኛ ስራ አይደለም በሱ ፈቃድ እንጸድቃለን ብለን እናምናለን። ስለዚህ እንለፋለን፣ ክርስቶስን ለመምሰል እንኖራለን፣ ለሱ እንተጋለን፣ እንጾማለን፣ እንሰግዳለን፣ እንጸልያለን፣ ወደ ፈጣሪ እንለምናለን፣ እናለቅሳለን፣ እንሰግዳለን፣ እንማልዳለን፣ እንማጸናለን፣ እንጠይቃለን። እኛ ለአንዳችን እንማልዳለን። የምንጠይቀው ለድህነት ነው፣ ዘላለማዊ መንግስት ለማግኘት ብለን ነው የምናምነው። አርቲስቱን ከፊት አድርጉልኝ አድናቸዋለሁ ያለን ክርስቶስ የለም። ታዋቂ ግለሰቦችን ከፊት ስላመጣቻቸው አድናቸዋለሁ ያላችሁ የለም፣ ክርስቶስ የለንም። ከሙስሊም ስለመጣች ከሙስሊም ስለሄደ ወደ ሙስሊም ስለሄደ አጸድቃለሁ ያለ አላህም አላህ አጸድቃለሁ ያለ ክርስቶስም የለም፣ ዳንኤልም የለም፣ እግዚአብሔርም የለንም። ዛሬ አመጣችሁ እነዚህ ልጆች ኮንተንት ነው የሚሰሩት። በተደጋጋሚ በተለያየ ጊዜ ኮንተንት ይሰራሉ። በኢትዮጵያ ቴሌቪዥን፣ በኢቢኤስ፣ በፋና፣ በአዲስ አበባ ቲቪ፣ በክልል ቲቪዎች ሁሉንም ፕሮግራም የእስልምና በዓል ቀን አንገታቸው ላይ ክር ያደረጉ ክርስቲያኖች፣ ፕሮቴስታንቶች ሂጃብ ለብሰው ሙስሊም ሆኑ እንዲያልሆኑ ኮንተንት ስለሚሰሩ እምነታቸው ለመምሰል ብለው ነው የሚሄዱት። እነሱን ኮንተንት ሊሰሩ ነው የሚሄዱት። ሃይማኖታቸው የራሳቸው ነው፣ በግላቸው ነው ያለው። ፕሮግራሙ ስለሚያስገድዳቸው ወይ ደግሞ አለቃቸው ስላልገድዳቸው ነው የሚሄደው። እኛም ደጋግመን ተናግረናል። በሃይማኖት በዓላት ጊዜ እነዚህ ከእምነታቸው ውጭ የሆኑ ሰዎችን አታስገድዱ ብለን እናገራለን። ዛሬ እናንተ ማህበራዊ ሚዲያ ላይ ይዛችኋቸው የወጣቸውን ልጆችም እቺ ልጅ ኦርቶዶክስ አልሆነች። ለምንድን ነው በታዋቂ ሰው ማህበራዊ ሚዲያ ላይ መጋጨት የምትፈልጉት? ለምንድን ነው አጀንዳ ማድረግ የምትፈልጉት? እኔ ላሳያችሁ፣ እዚህ ፎቶ ላይ ተመልከቱት። እንደው ቢጠፋባችሁ የክርስትና ስም የሴትና የወንድ መለየት ያቀታችኋል? ገብረ መድኅን ሆናለች ብላችሁ እኮ ነው የለጠፋችሁ። እንደው ውሸታችሁ እንዲህ በአደባባይ ይሁን ምን አለ ብትድን ለራሷ ነው። ኦርቶዶክስ ብትሆን እኮ ደስ ይለናል ሁላችን። በራሷ ነው ብትድን። ግን ማህበራዊ ሚዲያ ላይ ግን ውሸት ይዛችሁ ስትወጡ ትክክል አይደለም። የምንቃወመው እኛውን መሆን ያለበት። ለማንኛውም ሐሳቡ ያስማመናል ብዬ አስባለሁ። በእኛም በሙስሊሞችም ታዋቂ ሰው ስለ ሙስሊም ስለሆነ እንደዚህ ይሆናል አይደለም። ታዋቂ ማለት አላህ ዘንድ እነ አክረመኩም ዐንደላሂ አትቃኩም ብሎ ይነግረናል አላህ Subhanahu Wa Ta'ala በሱረቱል ሁጅራት። አላህ ዘንድ የተከበረ ሰው ብሎ ማለት በጣም ክብር ያለው ሰው የላቀ ሰው ብሎ ማለት ይለናል አላህ Subhanahu Wa Ta'ala። ማን ነው? አላህን የሚፈራ ማንም ይሁን ማንም የማያውቀው እንኳን ሚዲያ ላይ መታወቅ ተውትና እንደ ሰፈር ራሱ የማይታወቅ ግለሰብ አላህ ዘንድ ትልቁ ዕውቅና ሊኖረው ይችላል። በምን? በተቋ አላህ Subhanahu Wa Ta'ala ይወፍቀን እሱ ዘንድ ዕውቅና ማግኘትን በጥሩ ነገር በበጎ ነገር በተቋ እሱ ዘንድ ዕውቅና ማግኘትን ይወፍቀን አላህ Subhanahu Wa Ta'ala። እንደዛ ነው ሐሳቡ ያስማማናል ያልኩበት ምክንያት ይሄ ነው። ሌላኛው ነገር ደግሞ ነጠላ ስለለበሰች ነው ይሄንን እየተባለ ያለው። ልጅቷ ነጠላ ብትለብስም ነጠላ አሁን እኛ ጋር ማዘር ትለብሳለች፣ ይለበሳል እኛ ጋር የሆነ ጊዜ በጣም በልጅነቴ ያለው ምናምን አውቃለሁ። አንዳንዴ ነጠላ ይለበሳል የሆነ ቦታ ሲኬድ
ምን እንደሆነ ባላስታውስም የሆነ ቦታ ሲኬድ ነጠላ ይለበሳል እስቲል አለ ነጠላው ለማንኛውም እሱ ክርስትና አስነሳችኋት ልጅቷን በጣም ይገርማል እነዚህ ሰዎች ለምንድን ነው የሚሳሳቱት ይናይ ለምንድን ነው ሪቆም የሚሄዱት የሚለውን ስናስብ አንዳንዴ እንደዚህ አይነት ስለ ሃይማኖታቸው ምንም የማያውቁ ግን ሶሻል ሚዲያ ላይ ያሉ ብዙ ሰዎች አሉ ለምሳሌ እቺ ልጅ አሁን ስለ ትላንትናው ቪዲዮ ስለ ሀያትና ሲሳይ የሰሩትን ቪዲዮ አስተያየት ተሰጣበታለች ተገልጭ እናንተ የለዩትን ቪዲዮ አያችሁ ለመጀመሪያ ጊዜ ለነገሩ ይሄ ሲሳይ የሚባለው ልጅ ማለት ነው እንደው ስሙ ሲጠሩት የዛኔ ቲክቶክ ሲሸለም ምናምን እንዲ ቪዲዮ ቲክቶክ ላይ አያዋለው እንጂ ማለት ነው ልጁማ የሆነ የድሮ ነገር ያጣው ነገር አለ ድሮ የሚሰራው ስራ ሁሉ ግራ ነው የሚያጋባኝ እኔ እዚህ ቲክቶክ መንደር እንደሱ አይነት ቪዲዮ የሚሰራ ሰው እኔ ባይ ዘ ዌይ እሱም ብቻ ሳይሆን ማለት ነው ካሜራማኑን ራሱ አደንቀለታለሁ እንደው የሆነ ትውስታችሁን ውስውስ ያደርጓል እንደው አሁን ደግሞ ሀረሪ ቪዲዮ የሰሩትን ቪዲዮ ከዩቲ ከምትባለው ቲክቶክ አራወቃችኋት ታቋታላችሁ እንኳን እሷ እኔንም አቃችሁኛል ከሷ ጋር የሰሩት እንደዚህ ሼማን ደፍሮ ጋይስ ቴዲ አፍሮ ራሱ እንደዚህ ያሰራው ቴዲ አፍሮ ራሱ አሰራው በነገራችን ላይ ማለት ነው እኔ በዚህ አጋጣሚ ዩቲን አላመሰግናት ፈልጋለሁ እኔ በዘመን እንደዚህ ነበር አሁን እና ዩቲ የሰሩበት ቪዲዮ ማለት ነው ግን አንዳንድ ሰዎች ሃይማኖተኛ ነን ባይ ለምን እንደዚህ ጻድቅ እንደሚያጫውታቸው አላውቅም ይሄ እኮ የኢትዮጵያ ነገር ነው ያሳዩት ሁለቱም እሱ ክርስቲያን እሷ ሙስሊም ሶ የተራብነው ፍቅር ያሳዩን እኔ እስከዛሬ ድረስ ቲክቶክ መንደር ላይ እንደዚህ አይነት ቪዲዮ ልቤን አስደንግጦትም ወዶትም እንግዲህ እንደዚህ አይነት ያሉ ሴቶች ናቸው ለነዚህ አይነት ሰዎች ሞቲቬት ይሆኑላቸው ያበረታቷቸው ሐሳባቸውን በዚህ መልኩ ሲገልጹላቸው እንግዲህ እኛ ተወዳጅነትን አፈርተናል ምናምን ብሎ ተነስቶ ሌላም ነገር ይሰራሉ ግን እንደዚህ አይነት ሴቶች እንደዚህ አይነት ሰዎች ከሃይማኖት ምን አላችሁ አሁን እንደው የትኛውን እምነታቸውን አክብሮ ስለ እምነታቸው አውቆ ነው አሁን እዚህ ጋር አሪፍ ነው የሰሩልን እኛም እኮ አሪፍ አይደለም የሰሩን አላለም እኮ በዚህ መልኩ ለምንድን ነው ሰውን ማስተማር ያስፈልገው ክርስቲያኑ ሙስሊሙን አግብቶ እንድኖር ነው ሙስሊሙ ክርስቲያኑን አግብቷት እንድኖር ነው የተፈለገው ምንድነው ነው እንጂ እኮ ፍቅር ማናችንም እኮ ተዋደን እየኖረን እኮ ነው እኔ ጎረቤት አሉ ክርስቲያኖች ናቸው እንዳሉ እዚህ ጎረቤት ማለት ነው እዚህ ጎረቤት እዚህ ኢቭን እዚህ እንጻላ ያሉት እንዳሉ ክርስቲያኖች ናቸው ማለት እንችላለን እኔና አንድ የሆነ ሙስሊም እንደዛ ይመስለኛል በቃ መስጂድ ስንሄድ ምናምን እንደዚህ እንታያለን ከዚህ በተረፈኝ ክርስቲያን ናቸው እና ተከባብረን እየኖረን ነው አባት እንደዚህ አይነት ነገር ማስተማር አስፈልግም ኢትዮጵያ እናውቃለን ኢትዮጵያውያኖች ይሄንን ያደግንበት ነገር ነው በቃ አዲስ አይደለም ለኛ ግን በእምነት በኩል ለምንድን ነው ይሄንን ማድረግ ያስፈልገው ነው በክርስትና ማይቻለም በእስልምና ማይቻል ነገር አምጥተን በቴዲ አፍሮን እንደ ማስረጃ ተጠቅመን በጣም ያሳፈራል ያ ነው እኛ ያልነው እንጂ እዚህ ጋር ፍቅር ይጠፋል ወይ ደግሞ ፍቅር ይጥፋ አይደለም ማውቅ ያለባችሁ ነገር ማለት ነው ሶ በዚህ መልኩ ሰው ማስተማር ጥሩ አይደለም ነው በቃ ፍቅር እዛው እምነትን ይዤ እዛው መከባበር ነው ነብዩ አለይሂ ሰላቱ ወሰለም ከአይሁዶች ጋር ኖርዋሉ ከአይሁዶች ጋር ሪሌሽን ፈጥሯሉ ነብዩ አለይሂ ሰላቱ ወሰለም መዲና ላይ እናውቃለን በደንብ እና አስተምሮናሉ ነብዩ አለይሂ ሰላቱ ወሰለም ቁርአንም ያስተምረናል ከማንንም ጋር ተግባብተን መኖር እንዳለብን እንደምንችል አስተምሮናል አዲስ አይደለም እናውቃለን ጥላቻ አለብንም ለማንም ጥላቻ አለብንም ነገር ግን በዚህ መልኩ ሰውን ለማስተማር መሞከር ደግሞ ጥሩ አይደለም ነው እምነታችን የማይፈቅደው ነገር ነው የቴዲ ዘፈን ደግሞ ክርስቲያኑንም አይወክልም ሙስሊሙንም አይወክልም እነኚህ ሰዎች ደግሞ ክርስቲያንና ሙስሊም ናቸው የክርስትናን ስም ይዟል አንዱ የሙስሊም ስም ይዛለች ስለዚህ ምን ይመስላል ይሄ ነገር ምን እንደሆነ የሚያሳየው ያ ነው እዚህ ጋር እንድንናገር ያደረገን ለማለት ያክል ነው በተቻላችሁ መጠን በጤነኛ አይምሮ ወይንም ደግሞ ከምንም ጋር ሳታነካኩት ልትረዱኝ ሞክሩ ከሰሞኑ ይሄን 2 ቀን እንግዲህ እታችን ዩቲናስ የለቀቀችው ቪዲዮ አለ የነበረውን የሰሞነኛ ግርግር ወይም ደግሞ ያለውን ነገር በሷ ቤት ሰላም እንዲፈጠር ወይም የነበረውን መልካም ጊዜ ለማስታወስ ሐሳቡ መልካም ሆኖ ሳለ ግን መልእክቱ የተላለፈበት መንገድ በጣም ፈጽሞ ስህተት ነው ሙዚቃው የሚለው ተዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ በፍቅር እሷ በሄደችበት ወይ ሳይሆን እንደ ማህበራዊ ኑሮ በሌላ መልኩ መናገር ይችላል ነገር ግን ይሄ እንደ ቀልድ እየተላለፈ ያለ ነገር ሰዎችን ከሌላ ሃይማኖት ጋር ጋብቻ እንዲፈጽሙ በአንድ ቤት 2 ቢላ እንዲኖር የሚያደጋግፉ ወይም ደግሞ ሰፖርት የሚያደርጉ ነገሮች ናቸው
ተውቴኛ ልጆች እናንተን የክርስትና እምነት ተከታዮች ወንድሞቼ ልጠይቃችሁ አሁን አንቺ ስለ እውነት ምርጫ ብሰጥሽ አብሮሽ የሚያስቆርበውን አብሮሽ ቤተ እምነት የሚሄደውን ዛሬ ያመቷ ናት ነገ ደግሞ የወሩ ነው ብሎሽ የሚያስቀድሰውን አብሮሽ በአንድ አምላክ በስማም ብሎ የሚባርከውን ነው የምትመርጩ ወይስ እዚህ ጋር ከአላህ ውጪ የምገዛው አምላክ የለኝም ብሎ በአላህ ስም ቢስሚላህ ብሎ አብሮሽ እየቆረሰ ማዕዱን አንቺ ደግሞ እዚህ ጋር በሌላ ነገር እዚህ ጋር አንቺ መቤቴ አማልጂን ስቲ እዚህ ጋር መቤት ሻታማልድም ከሚልሽ ወንድ ጋር ትዳር ብትፈጽሚው ይሆናል አይሆንም ማንንም ቢሆን ይሄንን አይፈቅድም በዚህ ሙዚቃ ተገፋፍተው የሚሆን ይሄ ህይወት ይሆናል ብለው በቀላሉ የገቡበት እንኳን ያሉበትን አንድ አምላክ ነው የሚያውቀው ስለዚህ ይሄ ትክክል አይደለም ያለውን ማህበራዊ ኑሮ ለማሳየት ወይም የነበረውን ፍቅር ለመመለስ ብዙ ወይዎች አሉ ይሄ ስህተት ነው ከዛ ውጪ ምናልባት አውትፊቱ ላይ ነው እሷ ፎከስ ያደረገችው ነጠላ አትበሉ ነጠላ ባህላዊ ልብስ ነው የክርስትና እምነት ተከታዮች ብቻ አይደለም ብዙዎች እናቶቻችን ይለብሱታል ሀያት እንደውም በኖርማል ቀን ዴይሊ ከምትለብሻቸው አውትፊቶቹ እንዲ ሁሌ ነጠላ ብትለብሽ ራዲነን ያምርብሻል ስትርን የመሰለ ነገር የለም ይሄ መሰተር ነው ደስ ይላል ችግሩ ከነጠላው ሳይሆንኛ ጋር ችግሩ ልታስተላልፊ የሞከርሽው መልእክት በጣም ስህተት ነው ባንድ ቤት ውስጥ ሁለት ቢላን ሰፖርት ማድረግ አይሆንም ከዛ ውጪ ደግሞ የትኛው ሙስሊም ወንድ ነው ወደ አላህ ለመሄድ ኡዱ ሲደረግ እኮ የሚባል ዚክር አለ ዚክሩን ትቶ ሴት አይቶ አይኑም ልቡም አብሮ የሚሄደው ይሄም አይሆንም ይሄም እስልምና ውስጥ የለም ህሊና ሻቀዋል ስለዚህ እባካችሁ አንዳንድ ጊዜ ለማስተላለፍ የምትሞክሩት ነገር ቆም ብላችሁ ለማየት ሞክሩ ከልብሱ ከአውትፊቱ አይደለም ቶብ ክርስቲያኖ ነው ቶብ የሚለብሱ አሉ ባህላዊ ልብስ ነው የሙስሊም ብቻ አይደለም ይሄ ስህተት የተሳሳተ ግንዛቤ ነው ነጠላውም እንደዛው ዴይሊ ከምትለብሻቸው አውትፊቶችሽ ወላሂ ይሄ በጣም ያምራል ሁሌ ይሄን ብትለብሽ ችግር የለብንም ስለዚህ አንቺ የመሰለሽ ከነጠላ ወይም ካለባበሱ ጋር እንደዛ ነው እኛ ደግሞ መልእክቱ ነው ትክክል ያለው ነው ወደዚህ ህይወት በቀላሉ እንዲገቡ ሰፖርት ያያረክሽ ነው ይኸውላችሁ 2 ሚሊዮን ፎሎወርስ ሲኖራችሁ 2 ሚሊዮን ኃላፊነት እንዳለባችሁ ብታስቡ የተሻለ ነው ይሄ የህትነት ምክሬ ነው ሌላ የምንም አይደለም የተለያየ ኸይር ስራዎች ላይ እናቀሻለን እኔ አይኔ ውስጥ ያለውን ግንድሳ ላይ የሰው አይን ውስጥ ያለውን ጉድፍ ለማውጣት የምቸኩል እህት አይደለም ወይም ሴት አይደለም ነገር ግን ያሉ ነገሮችን ደግሞ ተናግሮ ማለፍ ግዴታዬ ነው ብዬ ስለማስብ ነው በቀና መንገድ ብታዩልኝ ደስ ይለኛል ዩቲናስ የምትባለው ልጅ በምትሰራው ቪዲዮ ብዙ ጊዜ አጀንዳ አድርጋቿት ወደ ቲክቶክ ወደ ፌስቡክ መንደር ስታመጧት አስተውላለሁ አንደኛ ነገር ልጅቷ ስለ እምነቷ ወይም ስለ እስልምና በቂ ግንዛቤ የላትም ሁለተኛ ነገር የቲክቶክ አካውንቷ እስላማዊ ነገር የምታስተላልፍበት የቲክቶክ አካውንት አይደለም ስለዚህ የምትሰራውን የፈለገችውን ስራ እንደማንኛውም ሰው ትስራ እንደፈለገች ታድርግ መምከር የሚፈልግ ሄዶ እንደ ህፃን ልጅ አይ ይሄ ነገር ትክክል አይደለም ይሄ በእስልምና ጋር ይሄድም ይበላት እንጂ ልክ አንድ በእስልምና ውስጥ የኖረ ወይም ደግሞ ስለ እስልምና በቂ ግንዛቤ ያለው ሰው የተሳሳተ ያህል ስትሳሳት ሆ ብሎ እሷን አጀንዳ ማድረግ ተገቢ አይደለም ለሌሎች ሰዎችም እንድትተዋወቅ ማድረግ ጭምር ነው እኔ ወላሂ አላቃትም ነበር በተደጋጋሚ አጀንዳ ስታደርጓት እንጂ ጭራሽ ነበርም አላቃት ስለዚህ እቺ ልጅ እንደማንኛውም ተራ ሰው ልትሳሳት ትችላለች ስትሳሳት ህፃናትን እንደምንቆጣው ተይ ክልክል አይደለም ምናምን ልንላት ልንቆጣት እንችላለን እንጂ አጀንዳ አድርገናት ትልቅ በቃ ስለ እምነቷ ጥልቅ ግንዛቤ እንዳለው ሰው የተሳሳተ ያህል ሆ ብሎ አጀንዳ ማድረግ ተገቢ አይደለም ምናልባትም ልጅቷ እኮ ፋቲሃን ሁሉ መቅራት ትችላለች እስልምና ላይ ይሄ ይከለከላል ያ ይከለከልም ላታቅ ትችላለች ስለዚህ እሷን ሞዴል አድርጎ የሚይዝ ማንም ሰው የለም ለምንድን አጀንዳ የምታደርጓት እኔ አጀንዳ ባትደረግ ጥፋቶች ሲኖሩ መልካም የሚያስብ ሰው ሂዶ ይሄ እኮ ክልክል ነው በእስልምና እንዲኮ አይፈቀድም ይሄ እኮ አይፈቀድም ይበላት እንጂ ብላችሁ አጀንዳ አታድርጓት ሰላም አለይኩም ወራህመቱላህ እሷን አጀንዳ ለማድረግ ወይ ደግሞ እሷን ለማስተዋወቅ ሳይሆን እዚህ ጋር ብዙ ጊዜ ፐብሊክ የሆኑ ነገሮች ላይ የምንሰራበት ምክንያት አሁን እኛ ብዙ ቪዲዮ ያልታየ ቪዲዮ አሁን እናመጣም ያልታየ ማንንም ያላየ ቪዲዮ እኛ ብቻ አይተን ወይ ሼር ተደርጎልን ወላሂ እኔ አላመጣው ብዙ ጊዜ አልፈዋለሁ አላመጣም ብዙ ሰው ያላየውን ማለት ነው ብዙ ሰው ሳይና ኮሜንቱን ገብተን ስናንብበው ሌላ ታሪክ ነው በቃ ብዙ የሚያበረታቱ ሙስሊም ሆኖ ራሱ ማለት ነውና ያ ነገር ስህተት መሆኑን አሁን እዚህ ጋር በአደባባይ እንደዚህ ስንናገር ብዙ ሰው ስህተት መሆኑን ይረዳል ማለት ነው ማንንም ባይቃወማት ግን ችግር ነው በቃ እንደ ትክክል ነገር ነው የሚወሰደው መጥፎ ነገር መጥፎነቱ ባይነገር እንዴት ነው የሚሆነው ጥሩ ነገር ይመስላል ማለት ነው ለሰው የሚታየው ያ ነው እንዴ ትክክል ባይሆንማ እነዛ ሰዎች እኮ ይናገሩት ነበር እንደዛ ሰው ስለመባል ነው
ይሄ ቪዲዮ ለመንሱር ጀማል እንዲደርስ የምታውቁ ሰዎች በውስጥ መስመርም ሼር አድርጉልኝ፣ እንዲሁም ሜንሽን አድርጉት። የኔ ቤተሰቦች በምትችሉት መጠን ኮፒ ሊንክ በማድረግ ለቪዲዮ ድጋፍ አድርጉለት። የሚናገረውን እንስማ። የሚወድ ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ እሱ ላይ ስትወርጂ ምን ይሆናል መሰለሽ? ሌላው ዱርዬ ይነሳና መሳደብ ይጀምራል። ይሄ የሰማነው ንግግር በፍጹም አንተንም አይመጥልም። በአንተም ልክ እንደዚህ አይነት ወሬ ሊወራ አይገባም። ምክንያቱም የትኛውም ሰው ስለ እምነቱ ለመናገር ለእምነቱ ዘብ ለመቆም ጠዋት ቁርሱን በልቶ ምሳ ሰዓት ምሳውን መድገም አይጠበቅበትም። ከምግብ ጋር እምነት አይገናኝም። ምክንያቱም አንተ ከዚህ በፊት የነበርክበትን ህይወት ታውቀዋለህ። በዚህ ልክ የኛን ወንድሞች ወይም ደግሞ የኛን ወንድም የምትናገር ከሆነ የማይረባ ሰው ቁርሱን በልቶ ምሳውን የማይደግም ሰው ጋር በአንተም ቤት ያሉትን ሰዎች መናገርና ጀጅ ማድረግ አለብህ። በዚህ ልክ የኛን አምላክ ሲናገሩ እንደነበር ታውቃለህ እና አስረስ ሌሎችም ቢሆኑ በማይሆን መንገድ አምላካችንን ሲናገሩ ነበር። ስለዚህ መንሱር ጀማል በዚህ ልክ ያንተን አስተሳሰብ አንጠብቅ። ለዚህ ቪዲዮ ይቅርታ መጠየቅ አለብህ። ምክንያቱም የትኛውም ሰው ለእምነቱ ለመናገር እንዲሁም በዚህች ሀገር ላይ ለመኖር ተራራም ላለመባል ቁርሱን በልቶ ምሳውን መድገም አይጠበቅበትም። ያልገባችሁ ነገር አለ እኮ እናንተ ኦርቶዶክሳውያኖች፣ ያልገባችሁ ነገር አለ። እኛ አልጠየቅናችሁ፣ ድምጹን ሁሉን አላልናችሁ። እናንተ ዛሬ ኡስታዞቻችሁ የሚናገሩትንስ እንዴት ዝም አላችሁ ምናምን የምትሉ ማለት ነው። እናንተን እንደዚህ አድርጉ ድምጹን ሁሉን አላልናችሁ። ማንም አልጠየቃችሁ። እናንተም አትጠይቁን ለማለት ፈልጌ ነው። እናንተም አትጠይቁን። ህግ ያለበት ሀገር ነው ያለ ነው። ስለዚህ ዳይሬክትሊ ምንም ከማንም ጋር ሳትገናኙ ሄዳችሁ ለህግ መስጠት ነው፣ ለህግ መጠቆም ነው፣ ለህግ መክሰስ ነው። አስደሳች ዜና ተሰምቷል። የአክሱም ከተማ ሴት ሙስሊም ተማሪዎች ከነ ሂጃባቸው እንዲማሩ ተወስኗል። በመሆኑም ከዚህ ቀደም በአክሱም ከተማ ሴት ሙስሊም ተማሪዎች ላይ ተደርጎ የነበረው የሂጃብ ክልከላ ከዛሬ ጀምሮ ቆሟል። በትናንትናው ዕለት ይህንን ውሳኔ የወሰነው የትግራይ ማዕከላዊ ዞን ፍርድ ቤት ነው። ይሄ ነገር እውነት ነው ቤተሰብ? ከሷ ብቻ ነው የሰማሁት። እስካሁን መረጃውን ፈልጌ አጣሁ። የሷ አልገረመኝም። እኔ ቪዲዮን ያመጣሁበት ምክንያት ምንድነው? ነገሩ ወይ እውነት ነው ወይ አይደለም ለማለት ሳይሆን እውነት ከሆነ ገና በብዙ ሚዲያዎች እንሰማለን። እዚህ ቪዲዮ ላይ የተሰጠው ኮሜንት ነው። ይገርማችኋል። እንደዛ ከሆነ ለክርስቲያኖችም ቤተክርስቲያንም ሆነ የተለያዩ ነገሮች ይፈቀድበት በሳዑዲ በመካና በመዲና። እኛ ስለ መዲና ስለ መካ ምን አገባን? መሐመድ ቢን ሰልማን አለ ሀገሪቷን እያስተዳደረ ያለው። ሰልማን አለ አባቱ። ለምን እነሱን አትጠይቁም ሄዳችሁ? እንዴ እኛ ምን አገባን ስለ ሰው ሀገር? ምን ሆናችሁ ነው? ሳዑዲ እኮ ሀገራችን አይደለም። እዚህ ቅርብ ስለሆነችና አንድ ደርሳችሁ መመለስ ስለቻላችሁ ብቻ በቃ ሀገራችሁ መሰለቻችሁ? ኧረ አይደለም፣ አትሳሳቱ። ሀገራችሁ አይደለችም። እሷ የራሷን የቻለ መንግስት አላት እና እዛ ቤተክርስቲያን ተሰጠሽ ተሰራለሽ። እሷ በመታወጣው ህግስ ትተዳደራለህ? የገደለው ይገደል ይላል፣ ዝሙትን የሰራ ይገደል ይላል። ኦኬ፣ ለነገሩ በመጽሐፍ ቅዱስም አለ ለካ ተግባሩን ያላየ ነው። ይቅርታ። በመጨረሻም እስቲ ሁሌ እንደማመጣላችሁ ይሄንን ቪዲዮ የሰለምቴዎች ነው። ብዙ ጊዜ ሰለምቴዎች ደስ ስለሚሉኝ ነውና ማመጣላችሁና እስቲ ያሳፍ ለወንድ ብላችሁ ነው የሰለማችሁት የሚል ኮሜንት አይቻለውና በጣም ነው ያሳቀኝ። ላይ ለወንድ ብዬ ቢሆን የምታሳሰል ልጅ ትች እስልምና ውስጥ አልከውም። ላይ በጣም ሙዳት ልጅ እኔ በባለፈው ቪዲዮ ነው ለወንድ ብለሽ ሰልመሽ ታለቅሻለሽ አስመሳይ ምናምን ያሉ አጠር ያለ መልእክት ነው ማስተላለፍ። ይሄን ሰላም ይሄን ደስታ ይሄን ህይወት አግኙት። ወላሂ ይሄን ነው ማለት ይፈልገው። ለወንድ ብለሽ ነው ሰላምሽ ምናምን ብዙ አስተያየቶች አይቻለሁ። አላህ Subhanahu Wa Ta'ala ለሚወደው ሰው ነው ሂዳያ የሚሰጠው ለሚወደው እና እኛ አልተመረጣችሁም። ሙስሊም መሆንሽ ተመርጠሽ አይደለም ትሉኛለ። አላህ Subhanahu Wa Ta'ala ባይመርጠኝ ኖሮ ዛሬ ላይ ይሄ ሀቅ መንገድ ላይ አልገኝም ነበር። ወይ ለገንዘብ ብለ ነው ወይ ለወንድ ብለ ነው የሚለው ነገር ነው ሞር እንትን የሚለው ማለት እኛን ቶርች ለማድረግ የሚጠቀሙበት ነገር ነው። ግን የሚኖርበትን ዓላማ የሚያክሰውና የሚኖርበትን ዓላማ የማያክሰው አይስተካከልም ማለት ነው። ዋው ገራሚ መልስ ነው። እኔ የሚለው ቆይ እኔ ክርስቲያኖችን አንድ ጥያቄ አለኝ። ቆይ ወንድልም እንደ ክርስቲያን ውስጥ ገራሚ ሸበላዎች አሉ እኮ። ሸበላዎች አሉ እኮ ሴቶችን ማማል የሚችሉ ማለት ነው። በምንም ገንዘብም ቢሆን እኮ ክርስቲያኖች አላቸው። እንደው ሙስሊም ስትሆን ብዙ ጊዜ ስለ አኺራ ስለምታስብ ስለ አኺራ እኔ እቺ ዓለም ለኔ ዘላለማዊ አይደለችም ብለን ስለምናስብ ስለ ዱንያ ብዙ
ፎከስ አናረግም ላናረግም እንችላለን ምንድነው እንደው ለዱንያ ለገንዘብ ከተባለ እንደውም እዛ እኮ ነው ጥቶ እኮ ነው የገቡት ዱንያን ጥቶ ነው የመጡት ወንዶችንም ከሆነ እንደፈለጉ ከነሱ ጋር ከስንት ጋር እንደፈለጉ መሆን እየቻሉ እሱን ጥቶ እኮ ነው ወደዚህ የመጡት እንደዛ ከተባለ እንደውም እኮ እዚህ ሲመጡ ነው የሚጎዱት እንደዛ ከተባለ ለማለት ፈልጌ ነው እንጂ ጉዳት አይደለም እና ይሄ እንደዚህ ብላችሁ ለማሸማቀቅ በቃ የሆነ ነገር እንድሰማቸው ለማድረግ የምትሞክሩት ነገር ጥሩ አይደለም ደስላለኝም አዋጣችሁም ደግሞ እውነትም አይደለም እና እንደዛ ነው ምለው ማለት ነው እንግዲህ ውድ ቤተሰቦቼ ቪዲዮአችን ይሄን ይመስል ነበር እስቲ ስለ ቪዲዮ ሐሳባችሁን ኮሜንት ላይ ገለጽ ማድረግ ትችላላችሁ ማለት ነው አብራችሁ ነበርኩኝ እኔ ወንድማችሁ ከማል ጀማል አህመድ ነበርኩኝ በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ ወዳችኋለሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ